ወሰመት መቃት ሰማያት ወሰመት መቃት ሰማያት ወሰመት መቃት ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ሰማያት ወሰመት መቃት ሰማያት ወሰመት ሰማያት ወሰመት መቃት ሰማያት ወሰመት መቃት ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ሰማያት ወሰመት መቃት ሰማያት ወሰመት መቃት ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ወረደ ወልደ ወረደ ወልደ ወረደ ወልደ ወልደ ወረደ ወልደ ወረደ ወልደ ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ወረደ ወልደ ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ሰማያት ውስተ ምጥማቃት ዮሐንስን ሃሎ ያጠመቀ ዮሐንስን ሃሎ ያጠመቀ ሄኖን በኮርቤ ሳሌም በሄኖን በኮርቤ ሳሌም በሄኖን በኮርቤ ሳሌም በሄኖን በኮርቤ ሳሌም ዮሐንስን ሃሎ ያጠመቀ ዮሐንስን ሃሎ ያጠመቀ በሄኖን በኮርቤ ሳሌም በሄኖን በኮርቤ ሳሌም በሄኖን በኮርቤ ሳሌም በሄኖን በኮርቤ ሳሌም ዮሐንስን ሃሎ ያጠመቀ ሰላም ጤና ይስጥልኝ ውድ የተጓዡ ሚዲያ ቤተሰብ እንደምን ከረማችሁ እንኳን ለ2018 ዓመተ ምህረት የጥምቀትን በዓል በሰላም በጤና አደረሳችሁ እኛ ከኢየሩሳሌም ተነስተን በዚህ በባህረ ዮርዳኖስ ተገኝተናል ማለት ነው ለ40 ኪሎ ሜትር አካባቢ ርቀት ተጉዘን በዚሁ ተገኝተናል ማለት ነው እንደምታዩት በዙሪያዬ ብዙ አበሻ ከኢየሩሳሌም አካባቢ የመጡ አበሾች ተገኝተዋል እንደዚሁም ደግሞ ከሌላም ዓለም የመጡ ብዙ ጎብኚዎች እንደዚሁም ክርስቲያኖች በዚህ ቦታ መጥተው እየተጠመቁ ይገኛሉ ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሃዲጎ ተስአ ወተስአተ ነገደ ማእከለ ባሕር ቆመ መጀመሪያ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ቀን ለዚህ ዓመት ለዚህ ወር እንኳን አደረሳችሁ ለሁላችን እንኳን ደረሰን አምላካችን እግዚአብሔር አምላክ ፈቃዱ ሆኖ እኛ በዚህ በባሕረ ዮርዳኖስ ተገኝተናል ባሕረ ዮርዳኖስ ሁሉም ክርስቲያን እንደሚያውቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተወስዶ ተዋህዶ እንደተወለደ በቤተልሔም ከቤተልሔም በተወለደበት ዘመን በ30 ዓመቱ ደግሞ
በባህር ዮርዳኖስ እንዲገኝ ሆነ። ምክንያቱም በመጀመሪያ እንደተባለው ቅዱስ ያሬድ በማህሌቱም እንደገለጸው ወተሰዓቱ ነገድን የመላእክት ነገድን በስፍራቸው ትቶ ወይንማ በሰማያት ትቶ በመላእክት ስፍራ ወደ ምድር እንደወረደ ነው የሚነግረን። ያን ወደ ምድር የወረደበት ምክንያት ደግሞ አዳምን ሲፈጥረው የ30 ዓመት ጎልማሳ አድርገው ነው የፈጠረውና ጌታ ኢየሱስ ክርስቶስ ቅዱሳን እንደጻፉልን በበህቅልቅ በ30 ከረምት በዮርዳኖስ ተጠምቀ ተትንሹ አደገ በ30 ከረምቱም በባህር ዮርዳኖስ ተጠመቀ እንደሚሉት በዚህ ምክንያት ጌታ ኢየሱስ ክርስቶስ ከገሊላ በ30 ዓመቱ ከገሊላ ተነስቶ ወደዚህ መጣ። በዚያ ዙሪያ ደግሞ በሄኖንና ባህር ዮርዳኖስ የሚያጠምቅ የነበረ ዮሐንስ መጥምቅ ነው፣ የዘካርያስ ልጅ። እሱን ለማጥመቅ በሱ እጅ እንዲጠመቅ ጌታ መጣ። ዮሐንስ ፍጡር ነው፣ ጌታ ኢየሱስ ክርስቶስ ፈጣሪ ነው። ራሱ ጌታ ዮሐንስ እንደመሰከረው አንተ ካንተ እንዲጠመቅ እንጂ አንተን በእኔ እንዲጠመቅ አልፈቅድም ብሎ ሲከራከረው አይ ይሁን ብሎ ነገረው። እሱም ትእዛዝ ነው። ትእዛዝን ተቀብሎ ጌታን እንዲያጠምቅ ሆነ። የሰው ዘሮች ከሚባሉ ጀምሮ ስንመለከተው የአሞማውያን፣ የሞአባውያን፣ የኤዶማውያን ዘር የሚባሉ በዚሁ አካባቢ ይኖርበት የነበረው ቦታ ነው። በዚህ በምድረ ሎጥ የሚባል በዚህ በዴሲ አካባቢ የምታገኙት የአሞንና የሞአባውያንን ሰፈር እንደሆነ ይነገራል። ከዚህ ከጆርዳን ወደዛ በኩል ያለው ደግሞ የያዕቆብ ወንድም የሆነውን የኤሳውን ዘር መኖሪያ የነበረበት ቦታ እንደሆነ ከቀድሞ ይነገራል ቅዱስ መጽሐፍ እንደሚነግረን። ከዛ በመቀጠል ደግሞ ሙሴ እስራኤላውያንን ከግብጽ ይዟቸው ሲመጣ የተስፋይቱን ምድር ሳይረግጥ በማዶ ሆኖ የተስፋይቱን ምድር ኤዶማውያን ቦታ ሆኖ ይከታተላት የነበረ ቦታ ነው ሙሴ ማለት ነው። በመቀጠልም ኢያሱ እስራኤላውያንን ይዘው ወደ ተስፋይቷን ምድር ሲገቡ ይህንን ባህረ ዮርዳኖስን ሰንጥቀው ባህሩን በሁለት ተከፍሎላቸው እንደገቡ የሚናገረው በዚህ ቦታ ላይ ነው ማለት ነው። በርበርስ ነው የሚሉት ወይ ድማ እኛ በቋንቋችን ደግሞ ባህረ ዮርዳኖስ እንለዋለን። ጌታ ኢየሱስ በዚህ የተጠመቀበት ጉዳይ ወይም በዚህ የመረጠበት ጉዳይ አንድ ነገር አለ። በዚህ ውሃ እንደሚታዩት ውሃው ንጹህ እያለ አፈር ያለው ውሃ ነው። በዚያ ደግሞ በተንኮሉ ሰይጣን የአዳምና የሔዋን ዕዳ አስቀምጦበት ነበር። በቤተ ክርስቲያናችን አስተምህሮ አዳም ገብሩ ለዲያብሎስ ሔዋን አሞቱ ለዲያብሎስ ብሎ አዳም የሱ አገልጋይ መሆኑን ሔዋንም የሱ አገልጋይ መሆኗን አትሞ በእብነ ረካብ ወይም በእብነ በረድ እዚህ ያስቀምጦበት ስለነበረ አንዱ በዚህ አንዱ ደግሞ በሲኦል ስለነበረ ያን በዚህ የተቀበረውን ጌታ ኢየሱስ በእግሩ ረግጦ እንዲያቀልጠው በዚህ ተገኘ። ጌታ ኢየሱስ በዚህ ተገኝቶ ደግሞ እሱን አቀለጠው። ቅዱሳን እንደጻፉልን ነድ ለማይ ባህር ከው ማይ ሀበይ ሀጉርጸው እሳት የባህርን ማይን አመቀው። እሳቱ ደግሞ በሙቀቱ ብዛት ወደ ሚሄድበት ቦታ አጣ ነው የሚለው። በዚህ ምክንያት ጌታ ኢየሱስ እብነ ረካቡ ሲረግጠው እንደ ሽም ቀለጠ፣ ጽሁፉም ተደመሰሰ። ወረቀቱን ከተቃጠለ ጽሁፉን አትጠይቅም በወረቀት ላይ ወረቀቱም ስለሌለ፣ ስለዚህ አዳም እና ሔዋን ዕዳ በዚህ ቀን ተደመሰሰ። እኛ ደግሞ ሁላችን አመትን ጥምቀትን የምናከብርበት ጉዳይ ዋናው ነገር አመት የሰራነው ኃጢያት ንጽህና እንደምናገኝ ነው የምንረዳው። ይሄ እውነተኛ ነው የጌታ ቃል። እንኳን አደረሳችሁ። ዛሬ ቀን የኢየሩሳሌም ነዋሪዎች በእስራኤል የሚኖሩ የትግራይ ተወላጆች ነን። አሁን ይሄው ዛሬ ከኢየሩሳሌም በአውቶቢስ ወደ ዮርዳኖስ ጌታ የተጠመቀበት ዮሐንስ የጠመቀበት መጥተናል። እየተጠመቅን ነው። በየአመቱም እየመጣን እንጠመቃለን። በጣም ደስ ይላል። እኛ እዚህ ሀገር ስንኖር ብዙ አመታችን፣ ለምሳሌ እኔ ወደ 20 ምናምን አመቴ ኖር ያለው በየአመቱ እየመጣው እንጠመቃለን። ልጆቻችንም ይዘን እንመጣለን። ይሄው እንደምታዩት ማአት ቤተሰብ አለ፣ ማአት ልጆች አሉ እና እየመጣን የእግዚአብሔር ቃል ስለሆነ ቃሉን ለማክበር እየመጣን እየተጠመቅን ነው። የማታውቁት ካላችሁ ኢየሩሳሌም የምትኖሩ እስራኤል ላይ የምትኖሩ ሰዎች ካላችሁ ካላወቃችሁትም መጥታችሁ በየአመቱም እየመጣችሁ ተጠመቁ። መፈወሻ ቦታ ነው። እግዚአብሔር ይፈውሰናል በሱ ኃይል በጌታ ኃይል እና ማናችሁም ኢትዮጵያውያን መጥታችሁ መጠመቅ ትችላላችሁ። ነፃ ነው እና የመጣችን እንጠመቅ። በተለይ የትግራይ ሕዝብ
ኑና እንጠመቅ። መዳኛችን ነው። ለኛ መዳኛ ጸበላችን ስለሆነ መጥተን እንጠመቅ። በተረፈ እንኳን አደረሳችሁ። አመሰግናለሁ። ሐዲስ ኪዳንና በብሉይ ኪዳን መካከል የነበረውን በረሃውን ባህታዊ መጥምቀ መለኮት ቅዱስ ዮሐንስ በምድረ ይሁዳና አካባቢው እየዞረ ያስተምር ነበር ብሎ ቅዱስ መጽሐፋችን ይነግረናል። እናንተ የፍኞች ልጆች የእሪት ልጆች የሆናችሁ ሰዎች ሆይ እነሆ ጠማማውንም አቅኑ፣ መንገዱንም ጥረጉ፣ ቦታውንም አስተካክሉ፣ የጠመመውን አቅኑ እያለ እየተናገረ በዚሁ ዙሪያ ላይ የሚኖር ማህበረሰብን እያመጣ ያጠምቃቸው እንደነበረ ቅዱስ መጽሐፋችን ይነግረናል ማለት ነው። እንኳን አደረሰን፣ እንኳን አደረሳችሁ ለ2018 የጥምቀት በዓል። ይኸው በባህረ ዮርዳኖስ ተገኝተናል። በዚህ ሶስትነቱ የተገለጸበት ታላቅ መለኮትነቱ የተገለጸበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ድህነት ሲል እዚህ ተጠምቋል። የአዳም የደብዳቤ ዕዳ ድንጋዩ አንዱ እዚህ ላይ ተቀብሮ ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ተጠምቆ የዕዳ ደብዳቤያችን ፍቆልናል። ለዚህም ነው በየዓመቱ መጥተን እዚህ በባህረ ዮርዳኖስ ላይ የምንጠመቀው። የሱ ቅዱስ ፍቃድ ሆኖ እዚህ ሀገር እንኖራለን። የተለያየ ሀገር ያላችሁም እህት ወንድም አባቶች ተላልቆች ለዚህ ቅዱስ ስፍራ ላይ ያድርሳችሁ። ይኸው እኛም እዚህ ተገኝተናል። ልጆች አሉ፣ ተላልቆች ወባቶች፣ ብዙ ሰው ነው ያለው። ሰላም ነው፣ ጸጥታውም አለው። እግዚአብሔር የተመሰገነ ይሁን እና ይኸው ተጠምቀን ልጆቹም ገና አልጠገቡም፣ እየተጫወቱ ነው ያሉ። በዓሉ ደስ ይላል። እንኳን አደረሰን አደረሳችሁ። ሰላም ለሰው ሁሉ ልጅ፣ ሰላም ለሀገራችን። ለሚመጣው ዓመት በሰላም ያቆየን። የሚጠመቀው ጥምቀት የልደት ጥምቀት አይደለም። የልደት ጥምቀት ወንድ በ40 ቀኑ ሴት ልጅ ደግሞ በ80 ቀኗ ትጠመቃለች፣ ትወለዳለች ከአብራከ ሥላሴ ከመንፈስ ቅዱስ። ጌታ እንዳለው ዮሐንስም እንደመሰከረው እኔ በውሃ አጠምቃችኋለሁ ከኔ በላይ የሆነ ግን በመንፈስ ቅዱስና በእሳት ያጠምቃችኋል እንዳለው። ስለዚህ እኛ የተጠመቅንበት የተወለድንበት ከአብራከ ሥላሴ በ40 ቀንና በ80 ቀን ነው። ግን በዚህ አመት መተን በተለያየ አገራችን ክፍልም በጥምቀት ቀን ወደ ባህር ሄዶ ሰውን የሚጠመቅ የአዳምን ይሄና ሔዋንን ዕዳ ብዙ የቆየበት ዕዳ በጥምቀት ቀን እንደደመሰሰው ጌታ ኢየሱስ ክርስቶስ እኛ ደግሞ በዓለማዊ ስጋ ስንኖር የምንሰራው ኃጢአት በዚህ ቀን እንደሚደመሰስ አምነን ነው የምንጠመቀው። ዝውቱ ወልድየ ዘአፈቅር ወለቱ ስምዑዎ፣ ይሄ ልጄ ነው የሚለውን ነገር ስሙት ብሎ ጌታ ኢየሱስ ራሱ በመንፈስ ቅዱስ በአምሳለ ርግብ ወርዶ ያራብ ደግሞ በቃሉ እንደተናገረ ዮሐንስ መሰከረ። እሱ የጌታ ልጅ የጌታ ልጅ ሲባል አብና ልጅ የወላጅና የአባትን ልጅ ቢጠራም አምላክነቱ ግን አንድ ነው። ቅዱሳን እንደተናገሩት ቅዱስ ቅዱስ እግዚአብሔር በሥላሴው እንዳሉት። ስለዚህ በዚህ ቀን ጌታ ቤተክርስቲያናችን ስታስተምር ከመጽሐፍ ቅዱስ ስለሆነ አንደኛ ሶለስነቱን የገለጠበት በዚህ በጥምቀት በዓል በባህረ ዮርዳኖስ ነው። ሁለተኛ በደብረ ታቦር ነው። በዚህ የቤተክርስቲያናችን አስተምሮ ቤተክርስቲያናችን የምታስተምረው ደግሞ ከመጽሐፍ ቅዱስ ነው። እግዚአብሔር አምላክ ለዚህ ዓመት ያደረሰን ለቀጣይ ዓመትን ከጤና ከበረከት ያደረሰን መድኃኔዓለም ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ጀምሮ እስከ ስቅለቱ ድረስ ስናይ ከትህትና ጀምሮ በትህትና የፈጸመበት መንገድን እንመለከታለን ማለት ነው። በቤተልሔም ክርስቶስ ሲወለድ በትህትና በፍቅር ሆኖ ራሱን ዝቅ አድርጎ እንደ ሕፃናት ሆኖ ተወለደ። በዚሁ በዮርዳኖስ በረሃ ላይ በዮርዳኖስ ወንዝ ላይ መጥቶ ሲጠመቅ ደግሞ በተመሳሳይ መንገድ በትህትና በባሪያው እጅ የተጠመቀበት ቦታ ዮርዳኖስ ባህር ነው ማለት ነው። በዮርዳኖስ ወንዝ መጥቶ ተጠመቀ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ እነሆ መንፈስ ቅዱስ በእርግብ አምሳል ወርዶ በላዩ ላይ ያረፈበት እንደዚሁም ደግሞ አብ የምወደው የማከብረው ልጅ ይህ ነውና እነሆ የሚነግራችሁን ስሙ ብሎ የተናገረበት ቦታ በዚህ ቦታ ነው ማለት ነው። ስለዚህ የሥላሴን አንድነትና ሶስትነት የተገለጸበት ቦታ፣ ሚስጥረ ትሕትናን ሚስጥረ ፍቅርን የተገለጸበት ቦታ፣ እንደዚሁም ደግሞ ለሰው ልጆችን አዳም ካጠፋው ጥፋት ሔዋን ከገባችበት የኃጢአት አረቋቴ ድህነት ያገኙበት የዕዳ ደብዳቤያቸውን የተቀደደበት ባህረ ዮርዳኖስ በዚሁ ነው ማለት ነው። መልካም የጥምቀት በዓል እየተመኘሁላችሁ እኔ እዚሁ ጨርሳለሁኝ። መልካም በዓል። ማይከለ ባሕር
ሃዲጎ ተስአ ወተስዓተ ነገድ ማእከለ ባሕር ማእከለ ባሕር ቆመ ማእከለ ባሕር ቆመ ማእከለ ባሕር ማእከለ ባሕር ቆመ ማእከለ ባሕር ቆመ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ከመይ ሓዲርኩም ከመይ ኣርፊድኩም ኩልኹም ህዝበ ክርስቲያን እንኳዕ ኣብፅሐና ናይ ጎይታና መድሓኒናን ኢየሱስ ክርስቶስ ንብርሃነ ጥምቀቱ እንኳዕ ብሰላም ኣብፅሐና። እግዚአብሔር አምላክ ንጥምቆ ጥምቀት ሓጢአትና መደምሰሲ መንግስተ ሰማያት መውረሲ ይግበረልና። በረከት ከም ዝንሕና በረከት ንሳተፎ ዘለና ከዓ ዘይተሳተፍኩም በረከት ንክሳተፉ እግዚአብሔር አምላክ ይፍቀደልኩም። ብርኸው ዓመት ርሑስ ጥምቀት ይግበረልና። ሃዲጎ ተስአ ወተስዓተ ነገድ ማእከለ ባሕር ማእከለ ባሕር ቆመ ማእከለ ባሕር ቆመ ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ቃል እምደመና ዘይብል መጻ ቃል እምደመና ዘይብል ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር መጻ ቃል እምደመና ዘይብል መጻ ቃል እምደመና ዘይብል ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር እምደመና ዘይብል መጻ ቃል እምደመና ዘይብል ዝንቶ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር ዝንቶ ውእቱ ወልድ የዘአፍቅር ሰማያት ወሰመት መቃት ሰማያት ወሰመት መቃት ሰማያት ወሰመት መቃት ሰማያት ወሰመት መቃት በዮሐንስ ተጠምቀ ኢየሱስ ናዝራዊ በዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ
እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወልድ እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት እምሰማያት ውስተ ምጥማቃት Мира всем, всем счастья!